ሰላም ጤና ይስጥልን ውድ የአበጉዳ ቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የምንገኘው ቢሮ ውስጥ ነው። ቢሮ ውስጥ የተገኘሁበት ዋናው ምክንያት ደግሞ ጓደኞቼን ቀጥሬያቸዋለሁ። የስራ ጓደኞቼ ከዚህ በፊት የኔ እንግዶች ነበሩ፣ በጉጉት የምትወዷቸው። ስለዚህ ዛሬ ማስታወቂያ አብረን እንሰራለን፣ ምሳ አብረን እንበላለን። ውሏችን አብሮ ነው። እነማን እንደሆኑ እስቲ እንቀበላቸው። መልካም ቆይታ። እንግዲህ ተመልካቾቻችን አሁን እየመጡ ነው። አይ ቲንክ ደርሰዋል። ስለደወሉልኝ ነው እዚህ ጋር የምቀበላቸው በሊፍት። ሰላም አቢጉ እንዴት ነሽ? ሰላም ነው ወይ? ታዲያስ ናም እንዴት ነው? ደህና ናችሁ? በረጅም ጊዜ በጣም ረጅም ጊዜ 5 ዓመት አይሆነንም? ይሄን አታውቁትም? አዲስ ቢሮ። አዎ እስቲ ዌልካም ብለናል። እስቲ ግቡ። እንዴት ናችሁ? ሰላም ነው። ዛሬ በጣም በረጅም ጊዜ ተገናኘን። አመት ኢንተርቪው ነበረ ነው። በጣም እኮ የመጀመሪያ እንግዶቻችን እናንተ ነበራችሁ። አሪፍ ጊዜ ነበር የነበረ። አረ ከዛ በኋላ እኮ ብዙ ጥያቄዎች መጡ አይደል? የሚገርም ነው። ስራ እንዴት ነው? ሜካፕ ላይ አሁን በደንብ እየመጣሽ ነው? አይ አሪፍ ነው። ጥሩ ጥሩ ስራዎችን እያየሁኝ ነው እና እዛው እንግዲህ እንጠብቃለን። ክላስ እንዴት ነው? ናምን የክላሱን ነገር ነው በደንብ እየገለጽክ ያለኸው። አሁንም እኮ ክላስ አይደለ? እየዛግን ነው። አሁን እረፍት ላይ ነው። ፋይናል ጨርሰን የተጠቀምነው ነው ታይማችን ነበር። እንዴ ግድ ነው እኮ ይኸው እኮ ስራ ማስታወቂያ። አሁን ዛሬ የስኪን ኬር ማስታወቂያ እንሰራለን እኔና አንቺ። እሱን ያገናኘንም ከረጅም ጊዜ በኋላ ማለት ነው እና በጣም ደስ ይላል ስለሚገናኝ ከሜካፕ ጋር ራሱ እንደዛ ነው። ያኔ የተገናኘ ነው እዛኛው ስቱዲዮ ነበር። ይሄ አዲስ ነው። ኢቭን የእናንተ ስራ ከተሰራ በኋላ ካሜራ ተዘረፈ። አዎ ከዛ በኋላ ማለት ነው እንደምታውቁት ከዛ በኋላ ማለት ነው እና ያን ሁሉ ነገር አሳልፈን ነው። ያ አሪፍ ለበጎ ነው። ያኛው ጠበብ ቢል ነበረ። ያኛው ቦታውም ሴፍ ነው አይደል? አዎ ከዛኛው አንፃር በጣም አሪፍ ነው እና ዛሬ እንግዲህ ጥሩ ጊዜ የምናሳልፍ ይመስለኛል አይደል? ዳይሬክት የሚያደርገን አምን ነው ዛሬ ይታያል። አቤት አዎ ኦፍ አድርጌው ነው መጣን። እሺ እንደውም በአጋጣሚ ወደ ስራ ተጠራን አይደል? ስለዚህ በቃ እንንቀሳቀስ፣ አብረን እንውላለን። ስለመጣችሁ በጣም ደስ ብሎኛል። ድጋሚ ስለተገናኘን ቆዩን፣ ጠብቁን። ምን እንግዲህ ዛሬ ማስታወቂያ የምንሰራው እንትን እዚህ ነው። ስኪን ኬር ነው ያው። ስለዚህ ከምን አንገል ነው ታዘጋጀን? ሬዲዮ ነው መታሃል አንተ አይደል? አይ ቲንክ ሪሴፕሽኑ ነገር ቢጀምሩ ላይክ ለፕሮሞሽኑ እንትን እንዴ ስኪን ኬሩም እንትን ለማለት እንዲመቻችሁ። ስለዚህ ከውስጥ ከሪሴፕሽን ጀምረን ጀምራችሁ ወደ ስኪን ኬሩ ይሻላል። ስለዚህ አሁን የሚቀረን ነው ሳና ለመጨረሻ ስራ ነው ማለት ነው። ስለዚህ ሰዓት ረጅም ሰዓት ነው ሰገን ሴታቶች በጣም እሺ። እሺ እንዴት ነበር ቆይታችን? ያው እንግዲህ ተመልካቾቻችን እስካሁን ማስታወቂያችን ሰርተናል፣ ግማሽ ላይ ደርሰናል። አሁን የምሳ ሰዓት ስለሆነ እንደተለመደው KFC የምንጊዜም ተባባሪያችን ስፖንሰራችን ነውና ዛሬ ደግሞ ናምና አቢጌልን በእንደዚህ በአማረ መልኩ እየጋበዛቸው ይገኛል። እንዴት አያችሁት? ቆንጆ ነው በጣም። እስኪ እንቅመሰው። ዶሮ ላይ ብዙ አይደለሁም እያልክ ነበርና አይደለ? እስቲ እንቅመሰው እንብላና እንግዲህ ያው ካነሰ KFC
ችግር የለም ሁሉም አለ አልደከመሽም አይደል እንዴት ነበር እስካሁን የነበረ ቆይታ ደስ ይላል አይደል ግን አሁን ደግሞ በቃ ኤነርጂ እናገኛለን ተበላን በኋላ በደንብ እንሰራለን ናይስ በርገርም አለ ያው ዶሮም አለ አምባርጣችሁ እኔ ዶሮ ብዙ ስለሰለቸኝ እዚሁ ስላለ አይደል እሺ እንጀምራ የተባረከ ይሁን ብለናል ነይ ጁዲ ነይ ማርኬቲንግ ማኔጀመንት ነው ምሳችን ተጠናቋል በጣም ደስ በሚል ሁኔታ እንዴት ነበረ አቢጉ እንዴት ነበረ አይደል ናም አልቻለም አይደል አንዴ ነበረ እናመሰግናለን አሁን የቀረን ትንሽ ስራ አለ ወደ ስራችን እናመራለን ማለት ነው ተከታተሉ አሜልሳ እንዴት ነሽ አለን እስቲ ስለ ስኪን ኬር በደንብ ከሙያ አንፃር የተወሰነ ነገር ብትነግሪ እንዴት ሰርቪሱ ሃይድሮ ፌሻል አለ ክላሲክ ፌሻል አለ ካርቦን ፒል አለ ኬሚካል ፒል አለ ብዙ አይነት አለ ከነዛ ውስጥ እስቲ አንዱ ለምሳሌ አንድ ሰው በጣም ብጉር ቢወጣበት እሱ ምንድነው የሚባለው ለአክኔ ትሪትመንት እንላለን እሱ ስለዚህ በጣም ትልልቅ ሆኖ ሲወጣና ሲምፕል ሆኖ ደግሞ በማይታይ መልኩ ውስጣችን የተቀመጠ ነገር አለ አይደል እሱ ምንድነው ፋት ነው ውስጥ ያለው ነገር ወይስ የቆሸሸ ነገር ነው የሚባለው ምንድነው ኦይሊ ስኪን ነው ብዙ ጊዜ እንደሱ እንትን ባክቴሪያ ሊሆን ይችላል ብላክ ሄድ ምንድነው ሊሆን ይችላል ዋይት ሄድ ሊሆን ይችላል አማሪፍ ስለዚህ በምን ያህል ጊዜ በአንድ ቀን በመሰራት ብቻ መጥፋት የሚችል ነገር ነው ወይስ ተደጋጋሚ በመከታተል በመሰራት ብቻ ሳይሆን ምግብን በማስተካከል ምን አይነት ምግብ ይመከራል ለምሳሌ በጣም ብጉር የሚበዛባቸው ሰዎች የማይመከረው የወተት ተዋጽኦች ሹገር ሶዳ ውሃ ብዙ መጠጣት እነዛን ደግሞ ወተት ምናምን ብዙ አለመጠቀም ኦይሊ የሆነ ስኪን በጣም ብጉር ያለባቸው ሰዎች ወተት ተዋጽኦ አለመጠቀም አሪፍ ነው ያንቺ ከስተመሮች በአብዛኛው ምን አይነት ናቸው ላይክ በምን የተጎዳ ሰው ነው በዛት የሚመጣው በመላዝማ ማዲያት ማለት ነው አክኔ ብዙ አይነት ታቱ ለምሳሌ ለወንዶች ለየት ያለው ነገር አሁን ይሄ ጺምን ቅርጽ ካወጣው በኋላ ማለት ነው እዚህ ጋር ያለው ትርፍ ጸጉር ደግሞ በሳምንቱ እንዳይወጣ እስከ መጨረሻው የሚያጠፋ ነገር እንዳለ ነገርሽኝ ነበር እንደሱ ሳይሆን ፐርማነንት ሄር ሪሙቫል አለ ኤሌክትሮሲስ ይባላል ከጨረር ነፃ ሌዘር አይደለም በኤሌክትሪክ ነው የሚሰራው ኤሌክትሮሲስ ይባላል ፐርማነንት ሄር ሪሙቫል ነው በሶስት ሴሽን እስከ መጨረሻው ይጠፋል ማለት ነው ስለዚህ አሁን የኔን ሱል ትሰሪልኝ ትችያለሽ ምንም የሚያመጣው ተጽዕኖ የለም ለምሳሌ ምንም ከጤና አንፃር አይደለ አሪፍ ነው ይሄ አንዱ ጥቅሙ ነው እዚህ ብዙ አልተለመደምና ከዛ አንፃር ይሄ ራሱን የቻለ ነገር ነውና እንግዲህ ተመልካቾቻችን ኬቲ ቢዝነስ ሴንተር 8ኛ ፎቅ ላይ ነው የሚገኘው ሁላችሁም መጣችሁ ኢንፎርሜሽን መጠየቅ ትችላላችሁ ዋጋውን በጣም ፌር ነው አገልግሎቱን ማግኘት ትችላላችሁ እንደተባለው እንደዚህ ጸጉራችሁ ያደገ የተቸገራችሁ ጎረምሶች ወጣቶች ካላችሁ በተለይ ሁሌ ጸጉር ቤት መመላለስ አይደለ እና ሆርሞናል ችግር ላለባቸው ሴቶች በሆርሞን ምክንያት ጸጉር እዚህ አካባቢ ለሚወጣባቸው አላስፈላጊ ቦታ ላይ ለሚወጣባቸው እንደዚህ አገጭ ላይ አላስፈላጊ እዚህም አካባቢ ግንባር ላይ ለሚወጣበት ሁሉ መፍትሄ ነው አንደር አርም እንሰራለን ስለዚህ ማንኛውንም ኢንፎርሜሽን ከፈለጋችሁ ሜሊሳ ስኪን ኬር ኢንስታግራም ፔጅ አለ አይደል እዛም ላይ ታገኙታላችሁ አትላስ ደግሞ ኬቲ ቢዝነስ ሴንተር ላይ መጣችሁ ሙሉ ኢንፎርሜሽን መውሰድ ትችላላችሁ ለሴትም ለወንድም ለሁሉም ፊቱ ለተጎዳም ውበቱንም በደንብ ቆዳውን ትሪት አድርጎ መጠበቅ ለሚፈልግ ሰው የሚሆን ነው ስለዚህ ጋብዛችኋል ያው በእኛ ቻናል ስም ማለት ነው ስለዚህ ዛሬ ቆንጆ የሆነ ፕሮሞሽን እንሰራልሻለን እኛም ወደ ስራው እንሂድ ሌላ ጊዜ ደግሞ በሰፊው በደንብ ከዚህ ሙያ ጋር የተያዘ ነገር እንጠይቅሻለን እናመሰግናለን ካቻችን አሁን ደግሞ ሁሉም ነገር አጠናቀን የኔ ተራ ደርሷል አቢጌል ሁሉንም ነገር ጨርሳ አጠናቃለች አሁን ደግሞ እኔ የወንዱን ፓርት ነው የምሰራው
እኔ የምሰራው ደግሞ ፐርማነንት ሄር ሪሙቫል ነው። ያ ማለት ሄር ሪሙቫል ነው። ምንም አይነት ጉዳት የለውም። ሄልዚ ነው። ለጥቁርም ለነጭም የቆዳ ታይፕ የሚሆን ነው። ስለዚህ ከዚህ በኋላ በጣም ኤክስፔንሲቭ ነው። እኛ ሀገር እንደውም ብዙ አልተለመደም። ከዚህ በኋላ ከዚህ ጀምሮ ምንም አይነት ጸጉር አይኖረኝም። ሁሌ ንጹህ ነው የሚሆነው ማለት ነው። ስለዚህ እስቲ እሱን ደግሞ አብረን እናየዋለን አይደለም? ወደ አልጋ ይሉጣ። የምንሰጠው ሰርቪስ ሃይድሮፌሻል፣ ኬሚካል ፒል፣ ካርበን ፒል፣ ስኪን ዋይትኒንግ አሁን እሱ በቀላሉ እዚህ የሚለመድ አይነት ነገር ይመስለኛል። ስለ ስኪን ዋይትኒንግ አሁን እንግዲህ መቅላት ለሚፈልጉት እህቶቻችን ወይም ወንድሞቻችን እንግዲህ የምንሰጠው አገልግሎት ነው። ምን የሚቀባ ነገር ነው ወይስ የሚሰራ ነገር አለ? የሚቀባ ነው። እንደ ኬሚካል ፒል ይባላል። ዳሜጅ የሆነውን ቆዳ በኬሚካል ማንሳት ማለት ነው። ሁሌ ነው አንዴ ነው ያ የሚደረገው ወይስ ተደጋጋሚ? ያው ሰው ያ ክላይንቱ ቆዳው እስከሚፈልገው ድረስ ማለት ነው። እስከሚፈልገው ማለት በጣም ነጭና ቅላቱ የቅላቱ መጠን በዛ ደረጃ ግን ያለ እንትናለሽ ከስተመራለሽ እስካሁን ድረስ ተጠቀም እንዴ? ያው መቅላት የሚፈልግ በጣም ብዙ ሰው አለ። አሁን ለምሳሌ እኔ ከለሬ ጠይም ነው፣ ቀይ የሚባል አይነት አይደለም። ይሄን ከለር ወደዋለሁ እኔ ለምሳሌ በእኔ ከለር ሆነው መጥተው ጨምሪልን ብለው የጠየቁ ሰዎች አሉ። ብዙ አለ፣ በጣም ብዙ። አንቺ ግን እንደ ምርጫ የትኛውን ከለር ትወጪዋለሽ? የራሳችንና ተፈጥሯችንን። የተፈጥሮ ያለን ከለር የተሻለ ነው ብለሽ የምታስቢው? ስለዚህ ያው ስራ ስለሆነ አንቺ ግን ቢመጡም ትቀበያለሽ? ያው የሰው ፍላጎትን እንጠብቃለን፣ እንደ ፍላጎታቸው እናስተናግዳለን ማለት ነው። እሺ እንትንስ ካርበን ሄር ሪሙቫል? ካርበን ፒል ማለት ደግሞ ሌዘር ነው። ብጉር ላለበት ወይም ደግሞ ጥቋቁር ነጠብጣብ ወይም ዳርክ ስፖት፣ ብራውን ስፖት ላላቸው የሚጠቅም ነው። ሌዘር ነው ማለት ነው። ሌዘር ያ ማለት ለምሳሌ አሁን ብዙ አይን አይታይም እንጂ እኔ ፊት ላይም እንደዛ አይነት ችግር እንዳለ ነው። አዎ ብዙ ችግር አለው። ኦይሊ ነው ቆዳ፣ ፒግመንትም አለው የሚለቀሙ ብዙ ነገር አለው። እንግዲህ መተ እንድትሰራ እሱማ ቀጠሮ ይዘናል። ስለዚህ ባለው እንትን ለምሳሌ ውስጥ እኛ የማይታየን ግን በጣም ብዙ የሆኑ ከውስጥ ጸጉር ራሱ አድጎ ድጋሚ ከውስጥም የሚበቅልበት አጋጣሚ እንዳለ ሁሉ ይነገርሽኝ። ይሄ ሁሉ ነገር ሲጸዳ ግን ያኔ ለውጡ ምን ያህል አስደሳቸው እንግዲህ እሱን ስንሰራው ታየዋለክ። ይሻላል። አሪፍ ነው። ቆዳን ሁሌ መንከባከብ መቻል አለብን። አዎ በየ28 ቀኑ ቆዳችን መሰራት አለበት፣ ፌሻል መሰራት አለበት። ለምሳሌ መደበኛ ሳውና፣ ስቲም፣ ሞሮኮ አብዛኛው ሰው ይጠቀማል። ሰው የሚያውቀው ይህንን ነው። እና ደግሞ ስክራብ ይጠቀማል ሰው። ይሄ የተለመደ ነገር ስለሆነ ነው። አሁን የዚህን ያህል አስደሳች አይደሉም ማለት እኮ ነው። በየ28 ቀኑ መተን ይህንን ነገር ሰርቪስ ማግኘት ካለብን ትክክለኛው ነገር ይሄ ነው ማለት ነው። ቆዳ ሲተነፍስ ያው ቆዳችንም ከለርም ይስተካከላል። አሁን እንዳልከው ደግሞ ስክራብ ለሁሉ ሰው አይመከርም እና ያው እዚህ ሲመጡ ዋናው የሚጠቀሙትን ነገርም እነግራቸዋለን። የቆዳ ታይፓቸውንም አብረን እነግራቸዋለን። ያው አሁን እኔ ለምሳሌ ቆዳዬ ኦይሊ ነው እና ብዙ ጊዜ በየቀኑ ደግሞ ሰንስክሪን እጠቀማለሁ። ስለዚህ ስክራብ እኔ ብጠቀም ከኔ የስኪን ታይፕ ጋር ይሄዳል ወይስ? አዎ ኤክስፎሌት ለማድረግ ጥሩ ነው ስክራብ። ግን አሁን ለምሳሌ ብጉር ላለባቸው ሰዎች ይሄ አክቲቭ የሆነ ብጉር ለነሱ አይመከርም። ዛሬ እንግዲህ አንደኛ የወንድ የሞዴሎችን ፓርት ይዤ ማስታወቂያውን የሰራሁት እኔ ነኝ። ሁለተኛ ደግሞ አቤጌል ፍጹም ነች እና በሁለታችን ቆዳ ላይ ያየሽው ነገር ምክንያቱም አሁን እሷ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ነች እና እንዴት ነው ምን ያህል ቆዳን ትንከባከባለች የሚለውን ነገር ለማወቅ እንዴት ነው የያዘችው? ጥሩ ነው። የአቢጌል በጣም ቆንጆ ነው። ተፈጥሯም ጥሩ ነው የሷ እና ኖርማል ስኪን ከሚባለው ነው እሷ የምትመደበው። ያንተ ደግሞ እንግዲህ ኦይሊ ነው ስኪንክ። ኦይሊ ስኪን በመሰረቱ ጥሩ ነው። ምንድነው ኦይሊ ስኪን ጥቅሙ? ቶሎ አያረጅም። ኦይሊ ስኪኖች ቶሎ አያረጁም። የመሸብሸብ እድሉም የቀነሰ ነው። እንደ ደረቅ ቆዳ አይደለም። ደረቅ ቆዳ ቶሎ የመሸብሸብ ነገር አለው እና አንተ ምንድነው ካንተ የሚጠበቀው ውሃ መጠጣት፣
በቀን 2 ጊዜ መታጠብ፣ የምትጠቀማቸውን ፕሮዳክቶች ለይተ ማወቅ ማለት ነው። ለኦይሊ ስኪን የሚሆኑ ፕሮዳክቶች ለነገሩ አንቺ እንዳልሽው ነው። በቀን 2 ፊቴን ታጠባለሁ፣ እንደገና ደግሞ ውሃም ጠጣለሁ። ኦይሊ ስኪን ስፔሻሊ አንተ እንደውም ብዙ አክቲቭ አክኒዎች እኮ የለም ኢንግሮን ያለ አይደለ? እሱ ደግሞ የሚመጣው ሼቭ ስታደርግ ነው። ሼቭ ስታደርግ የሚበቅለው ጸጉር ተመልሶ ወደ ውስጥ ገብቶ ነው ብጉር የሚወጣብክ ያለው አይደለ? በሼቪንግ ነው አንተ የመጣው። ግን አንዳንድ ሰዎች ኦይል የሆነ ቆዳቸው በጣም ብጉር የሚያስቸግራቸው ሰዎች አሉ። እነዛ ሰዎች መጠቀም የለባቸውም። የወተት ተዋጽኦ፣ ሹገር፣ ኮካ፣ ይሄ ሶዳ እነሱም ማቆም አለባቸው ማለት። እነሱን ካላቆምን እኛ እዚህ ትሪት በምናደርገው ሊቆም አይችልም። አመጋገብም ትልቅ አስተዋጽኦ አለው ትልቅ። ስለዚህ ኦይሊ ከመሆን አሁን ከአመጋገብ ውጪ ራሱ ልክ እንደኔ ጸጉር ወደ ውስጥ በመብቀልም የሚመጣለ ማለት ነው አለ። ትንሹ የሚባለው አክኔ ብዙ አይነት አክኔዎች አሉ እና ያንተ እንግዲህ ከብዙዎቹ አንዱ ነው ማለት ነው። አሪፍ ነው። ለነበረን ቆይታ ምን ትያለሽ? ጥሩ ነበር። እንዴት አንተ ልጠይቅህ እንጂ እንዴት? እኔ ደስተኛ ነኝ። በተለይ አብጌል በጣም ቆንጆ ነው ተሰርታን ሄደችው። የኔ ደግሞ በቀጠሮም የተያዘልኝ ነገር አለ። ስለዚህ ድጋሚ በቀጠሮ እንገናኛለን። መታችሁ ኬቲ ቢዝነስ ሴንተር ላይ KFC ያለበት ቢልዲንግ አትላስ ወይም ከዋሽንግተን ሆቴል አጠገብ ለማግኖሊያም ቅርብ ነው፣ ለአማካይ ማለት ነው። ስለዚህ ዘመታችሁ ይህን ሰርቪስ ማግኘት ትችላላችሁ። ደስተኛ ሆናችሁ የፊታችሁን ቆዳ ተንከባክባችሁ ሁሌ እንድትቆዩ እንዳታረጁ፣ ሁሌም ፊታችሁ ያበራ እንዲሆን ሜሊሳ ስኪን ኬር መታችሁ ተጠቀሙ ነው የምለው። ለነበረን ቆይታ በጣም አመሰግናለሁ ተመልካቾቻችን። ቀጣይ ደግሞ በሌላ ፕሮግራም እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን አባሉ ነው። ቴንክ ዩ